ራሱ መሸት እንኳን ብሎ ኃይለኛ ሙቀት አለ እና ስሊፐር አታርጉ በጣም ክላስ ያወርዳል ይሁን በቃ እንዴት ብዬ ልንገራችሁ የትም ቦታ ስትሄዱ ደስ ባለው ግሬስ ባለው አይነት መልኩ መስተናገድ ትፈልጋላችሁ አይደለ ስለዚህ አንዳንዴ እንዴት አድርገን ነው እዛ ቦታ ላይ የምንገኘው የሚለውን ነገር ደግሞ ቼክ እናድርግ እና በጣም ማስጠነቀቀው ስሊፐር ጫማ ሙቀት ነው ብላችሁ አፕሬቲቭ ታይም ላይም ዲነር ታይም ላይም እንዲሁም ደግሞ ምሳ ሰዓት ዝግ የሆኑ ቦታዎች የምትሄዱ ከሆነ ባታደርጉ ይመረጣል በተለይ ራት ላይ እንዳታደርጉ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶች እንደከርማችሁልኛል። ዛሬ ሰመር በዚህ ኃይለኛ ጠራራ ፀሐይ የሚያስፈልጉን በጣም ሺክ ክላሲ ጸዲ ባለ ግርማ ሞገስ የሚያስመስሉን ጠቃሚ 5 6 7 ማክሲመም እቃዎች ሊኖረን ይገባል። ሰመር ሲገባ ብዬ ምላቸው በቃ ማልደራደርባቸውን ሼር አረጋቸዋለሁ። አይታችሁ እስከ መጨረሻ ድረስ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። የረሳሁት ካለ ደግሞ ኮሜንት ላይ ድሮፕ አድርጉልን። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ እቃዎቻችን የትም ቦታ ብትሄዱ ጸዴ ክላሲ የሚያስብል አንደኛና ዋነኛ ማንደራደርበት ረጅም ቀሚስ ሴት ልጅ በጭራሽ አለ ረጅም ቀሚስ ሰመር ላይ አትንቀሳቀስ ብዬ ከምላቸው አንደኛ። በሁለተኛ ደረጃ የማንደራደርበት ኃይለኛ ሙቀት በሚገባ ጊዜ የወንፊት ኮፍያዎች ጭንቅላታችንን በጣም ፕሮቴክት ማድረግ አለብን። ኃይለኛ ሙቀት ካለ ጭንቅላታችንን በተለይ ደማነስ ያለበት ሰው ተጠንቀቁ ይባላል። ሌላው ሲቀጥል ደግሞ ዴኮልቲያችን አካባቢ ፊታችን ፀሐይ ጥበስ እንዳያደርገን መከላከያ ነው። ከዝነጣው ባለፈ ከፀሐይ ራሳችንን ለመከላከል ስንል የምንጠቀመው እንደነዚህ አይነት ሰፋ ብሎ ሽፍን ጠለል የሚያደርገን ኮፍያ ሊኖረን ይገባል። ሰመር ላይ ያዘንጣል፣ ያዘንጣል። ሲቲ ቱር ብናደርግ ወይንም ቢች አካባቢ ብንሄድ በቃ እንደዚህ ቫኬሽን ላይ በምንሆንበት ጊዜ በቃ ፍሪ የሆነ ቀን በሚኖረን ጊዜ ስራ ቦታ አላልኩም፣ ትምህርት ቤት አላልኩም፣ አደራ ግን ፍሪ የሆነ ሰዓት በሚኖረን ጊዜ እንደዚህ ጽድት ያለ ኮፍያ አድርገን ቡና ብንጠጣ ጠዋት አካባቢ ብራንች ብንበላ ምሳ ብንጋበዝ እስከ ኮክቴል ሰዓት ድረስ ኢትስ ኦኬ እስከ ቆንጆ ነው፣ ጸዴ ነው። ከኮክቴል ሰዓት በኋላ ግን መውለቅ አለበት አደራ። በሶስተኛ ደረጃ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ አሁንም በድጋሚ ላስታውሳችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አመሰግናለሁ ማለት ስለሆነ እንዲሁም ደግሞ ቻናሌ ብዙ ተደራሽነት እንዲኖረው ሰፖርት ስለምታደርጉ ላይክን አትርሱ እያልኩኝ ወደ ሶስተኛው ስንገባ አይቀሪ መነጽር። ኦኬ ብዙ ጊዜ ኃይለኛ ፀሐይ በሚኖርበት ጊዜ መነጽር ጥቁር ይደረጋል። ይሄ ከሰው ሰው ይለያል። እኔ ግን ያስተዋልኩት ነገር በጣም ብዙ ሰዓት መነዳ ከሆነ እንዲሁም ደግሞ በጣም ኃይለኛ ጠራራ ፀሐይ ካለ ጥቁር መነጽር አይኔን ያመኛል። እስቲ እናንተ ስለዚህ የምታውቁት ኢንፎርሜሽን ካለ ኮሜንት ላይ ጻፉልኝ። መነጽር በጣም ኃይለኛ ፀሐይ ካለ አይቀሬ ነው፣ ግን እኔ ጥቁር መነጽር በጣም ኃይለኛ ፀሐይ ካለ ማድረግ አልችልም። ብራውን መነጽር ሳረግ ከዝነጣው ባለፈ አይኔ እረፍ ይልልኛል፣ ካለው ከኃይለኛው ብርሃን ጋር ይዋሃድልኛል። እኔ ብቻ ነኝ ወይስ እናንተም?
ኮመንት ላይ ጻፉልኝ። ጥቁር መነጽር በጣም ይከብደኛል ኃይለኛ ፀሐይ ካለ። ሌላው መነጽር አይቀሬ ነው። ሰመር ገባ መነጽር ወጣ። በአራተኛ ደረጃ በጣም ብዙ ጊዜ ማፍረው እኔ አፍራለሁ። በጣም ብዙ ጊዜ በተለይ ራት ላይ ሲሊፐር ነጠላ ጫማ አድርጎ መሄድ በጣም ኃይለኛ ሙቀት ስላለ ሙቀቱ ስለሚያሳብደን ምናልባት ከተለያየ አገር ስትመጡ የኢሮፕን ሙቀት በተለይ ጣሊያን፣ ስፔን፣ ፍራንስ፣ ግሪክ፣ ፖርቱጋል ኃይለኛ ፀሐይ ነው ያለው። አንዳንዴ በጣም መተንፈስ እስከሚያቅተን ድረስ ኃይለኛ ፀሐይ አለ። በዛ በጣም በኃይለኛ ፀሐይ ኢቨን ራሱ መሸት እንኳን ብሎ ኃይለኛ ሙቀት አለ እና ሲሊፐር አታርጉ። በጣም ክላስ ያወርዳል። የሆነ በቃ እንዴት ብዬ ልንገራችሁ፣ የትም ቦታ ስትሄዱ ደስ ባለው ግሬስ ባለው አይነት መልኩ መስተናገድ ትፈልጋላችሁ አይደለ? ስለዚህ አንዳንዴ እንዴት አድርገን ነው እዛ ቦታ ላይ የምንገኘው የሚለውን ነገር ደግሞ ቼክም እናድርግ እና በጣም 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 ማስጠነቀቀው ሲሊፐር ጫማ ሙቀት ነው ብላችሁ አፕሬቲቭ ታይም ላይም ዲነር ታይም ላይም እንዲሁም ደግሞ ምሳ ሰዓት ዝግ የሆኑ ቦታዎች የምትሄዱ ከሆነ ባታደርጉ ይመረጣል። በተለይ ራት ላይ እንዳታደርጉ። ባይሆን ኃይለኛ ሙቀት ሲኖር እንደነዚህ አይነት ኒውትራል ከለሮች ከምንም ነገር ጋር ጥልቅ የምታደርጓቸው የሚመቹ ጫማዎች አድርጉ። ጥልቅ ስታደርጉት የራሱ የሆነ ክላስ አለው፣ ግሬስ አለው፣ ትንሽዬ ታኳለው። ብዙ ስለምንራመድ ኢሮፕ ላይ ብዙ ጊዜ ከአንድ ቦታ ሌላ ቦታ የሚመቸንን ጽድት ያለ ነገር ግን ቆንጆ የቆዳ ጫማ ፕሊዝ። ሙቀት ነው ብላችሁ በሲሊፐር አትሄዱ። በጣም የሆነ ልብሳችሁን ፐርሰናሊቲያችሁን ውርድ ያደርግባችኋል። ሲሊፐር ኖ ኖ ኖ ኖ። በአምስተኛ ጽድት ያለ ቆንጆ ሌዘር ቦርሳ በተለይ ኮክቴል ላይ በተለይ ራት ላይ ወይንም ደግሞ የሆነ በቃ ቱር በምታደርጉበት ጊዜ ስታረጉ ቦርሳ በጣም ኢምፖርታንት ነው። በተለይ ለሴት ልጅ በቃ ቦርሳ አይ ቲንክ የሴት ልጅ ፐርሰናሊቲ ይገልጻል ብዬ እላለሁ እና በጣም ትልልቅ ቦርሳዎች ሰመር ላይ እምብዛም አይመከሩም። አነስ ያሉ በቃ ዝም ብለን ግብት አድርገን የምንሄድበት ቢሆን ቆንጆ ነው። ብዙ ጊዜ ትልልቅ ቦርሳዎች የዊንተር ናቸው። ለሰመር ላይ ብዙም አፕሪሺየት አይደረጉም። እንደውም በተቻለ መጠን ከዚህም ባነሰ ቦርሳ ብታጌጡ ሞር እናንተን ውበታችሁን ክላሳችሁን ጉልት አድርጎ ያወጣል። የእናንተን አመለካከት ቦርሳን በተመለከተ ኮመንት ላይ ጽፉልኝ። ስድስተኛ ቆንጅዬ ጽድት ያለ ነጭ ቲሸርት። ነጭ ቲሸርት በምንም ነገር ብታደርጉት፣ በረዥም ቀሚስ ብታደርጉት፣ በቁምጣ ብታረጉት፣ በጨርቅ ሱሪ ብታረጉት፣ ነጭ ቲሸርት በቃ ሲምፕል የዛራ ኤችኤንኤም ዴካትሎን ብቻ ነጭ ኮተን ነጭ ምንም ነገር አያስፈልገው። ኮተን ነጭ ብትፈልጉ ጥብቅ ያለ ብትፈልጉ ሰፋ ያለ ነጭ እዝ ነጭ ሁል ጊዜ የትም ቦታ ብንለብሰው ያዘንጠናል። ብታምኑኝም ባታምኑኝም ነጭ ቲሸርት አርጋችሁ ከሚያምር የጨርቅ ሱሪ ጋር ቆንጆ ቀበቶ ካረጋችሁበት ማታ እንኳን ራት ብትወጡ ሰመር ላይ ጸዴ ክላሲ ነው የሚያረጋችሁ። በነጭ ቲሸርት ሰመር ላይ አንደራደርም። ሰባተኛ ነጭ ቲሸርት ካልኩኝ ኦፍ ኮርስ ነጭ ሸሚዝ በሊነን፣ ነጭ ሸሚዝ በኮተን፣ ነጭ ሸሚዝ በሲልክ። ነጭ ሸሚዝማ መስት ነው። በቃ የሚያምር ቆንጆ ጡት ማስያዣ ከስር ካደረጋችሁበት አየሁኝ አላየሁም ቆንጆ የሆነ ዝንጥ ያለ ክላሱን የጠበቀ አለባበስ ይሆንላችኋል። ነጭ ሸሚዝ አርጋችሁ በጅንስ በጨርቅ ሱሪ በቀሚስ በቃ ነጭ ሸሚዝ እኮ በጣም አስፈላጊ ዋነኛ አክሰሰሪ ነው፣ ከቤታችን መጥፋት የሌለበት። ነጭ ሸሚዝ ለወንድም፣ ነጭ ሸሚዝ ለሴትም፣ ነጭ ሸሚዝ በደንብ ተተኩሶ ኢቨን ሊነን እንኳን ቢሆን በደንብ ተተኩሶ መለበስ አለበት። የተተኮሰ ሊነን ሲጨማደድ የራሱ የሆነ ግሬስ አለው። ምክንያቱም ሊነን ስንለብሰው ጭርምትምትምት ማለት ባህሪ ያለው ያ ተፈጥሯዊ ባህሪው ነው። ግን ሊነን ይጨረማመታል ብለን አለመተኮስ በሕግ ያስቀጣል። ሊነን ውበት አለው ተተኩሶ ሲጨማደድ ግሬሱ ይወጣል። ሲቀጥል ነጭ ሸሚዝ
በልነን በኮተን በሲልክ በጣም ያዘንጣል። ክረምት ላይ በሉ በጋ ላይ በሉ ሰመር ላይ በቃ አመቱ ሙሉ የሚለበስ ሊኖረን የሚገባ ዋነኛ አክሰሰሪ ነው። ለሰመር ብቻ አይደለም። ነጭ ቆንጆ ሸሚዝ አርገን ከስር ዋና ቦታ የዋና ፓንት ብናደርግ ቶፕ ዝነጣ ነው የሚሆንልን። ስለዚህ ነጭ ሸሚዝ የትም ቦታ ነው የምንለብሰው። በተለይ ሰመርማ ነጭ ሸሚዝ በጣም አስፈላጊ ነገር ከምላቸው ዋነኛ ብዬ ከምለው እናንተ አዳምጣችሁ የእናንተን አመለካከት ኮመንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሌን እንድታሳድጉ አደራ እያልኩኝ በሚቀጥለው ጠቃሚ ነው ብዬ በምለው ቪዲዮ መጥቼ ሹክ እስከምላችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ተባረኩልኝ። መልካም ምሽት።